ብቻዬን ያሳደግኳት ልጅ ነበረች። ይሄ ሚውት አድርጊ ፕሊዝ። ብቻዬን ያሳደግኳት ልጅ ነበረችኝ። ፓርታይም ሰርቼ አባቷ አብሮኝ አልነበረም። ነግሬሻለሁ ከዚህ በፊት ማለት ነው። ማስታወስሽ ማሬ ከመጀመሪያው ንገሪኝ። ከዛም ማስታወስ አልችልም። ከመጀመሪያው ንገሪኝ። ኦኬ አጅማን ነበር ምኖረው። አጅማን ነበር። ወረቀት የለኝም ነበረ። ለ8 ዓመት አጅማን ሰርቻለሁ። ከዛ አሁንች ጓደኛ ነበረችኝ። በእሷ የተነሳ የሆነ ሰው ተተዋወቅኩኝ። አንድ ወንድ ልጅ ተዋደድን። አብረን መኖር ጀመረን። ኢትዮጵያዊ ነው። ኢትዮጵያዊ ነው። በእሷ ነው የተተዋወቅኩት። እሷ ቤት ስሄድ ነው የሆነ ገና ቀን የተዋወቅ ነው። ተዋደድን። ከዛን አብረን መኖር ጀመርን። አብረን ስንኖር እሱ ወዲያው ታክሲ ነበር፣ ሹፌር ነበር፣ የዱባይ ታክሲ። ወዲያ ታክሲውን ስራ ወዲያው ተባረረ ከታክሲ እና ራናዊ ሆነ እሱ። ከዛን እኔ ነበርኩ የምሰራው ሰው ቤት። አሪፍ ቤት ነበር፣ በጣም ሰራ ነበረ። ተባረርኩ ምናምን ሲለኝ ከዛን እንትን ፓርቲሽን ቤት ተከራይቼ አኖረው ጀመረ። እሱ የሚኖር ነበር አብሮኝ። ከዛ በመሀል አረገዝኩኝ። 3 ወር እንደሆነን አረገዝኩኝ። ከዛ ለ8 ወራት አብረን በጣም በፍቅር ኖረን። በጣም ይወደኛል፣ በጣም ያከብረኝ ነበረ። ከ8 ወር በኋላ ምን እንደሆነ አላውቅም፣ ተቀያየረ፣ ይንቀኝ ጀመረ። ከዛን አንድ ቀን እንደዚህ ተኝቶ እኔ ለሊት እርጉዝ ስለሆንኩኝ በጣም ስለምጨናነቅ ለሊት አልተኛም ነበር። ስልኩ ጠራ። ለሊት ላይ ስጠራ ስልኩን ሳነሳ ሴት ልጅ አነሳችና ማነሽ ምናምን ስላት ለካ እሱ ትንችት እያደረገ የሚያወራት ልጅ ናት። ከዛ ማነሽ ምናምን ሲለኝ ምንሽ ነው ማነሽ አንቺ ስትለኝ እኔ ሚስቱ ነኝ አልኳት። እንዴ እኔ እኮ ከሹፌሮቹ ጋር ነው የምኖረው። ብዙ ሴቶችን ያወራል፣ ከብዙ ሴቶች ጋር ያወራል። እናንተ ስላወቃችኋት እኔ ደግሞ ጭንቅላቴ ማለት ነው ብዙ ስለምሰማ አይዝም። ስለዚህ በሙሉ በደንብ ማስታወት እፈልጋለሁ። ምንም ነገር መርሳት አልፈልግም። ለዛ እናንተ አውቀናታል እያላችሁ መጽሐፋችሁን ትታችሁ ታፕታፕ ኮፒ ሊንክ አድርጉ። ቴንኪዩ። እሺ ውዴ ቀጥይ ነው። እዛም በቃ አለቀስኩ፣ ደነገጥኩ በጣም። ያኔ ብዙ ተስፋው ይሰጠኝ ነበር። እኔ አንደኛው በትልቋ ልጅ እዚህ ተጎትቼ ወደ ዱባይ ስለሄድኩኝ በቃ ያጽናናኝ ነበር። እዚያ ምተናት አብረን እናሳድጋታለን ምናምን ቢለኝ ነበረ። ያጽናኝ በቃ ንጹህ ሰው፣ በቃ ካነጋገሩ ንጹህ ሰው ነበር ይመሰለኝ። በቃ ስልኩን ስፈተሽ ከዛን ቀን በኋላ በስልክ ፎን ሲክስ ያደርጋል። የሚያወራቸው ሴቶች ብዛታቸው ጠላ ቤት ና ሲባባሉ አየው። ከዛም በኋላ በቃ አስጠላኝ፣ ደበረኝ። ግን ሆዴ ውስጥ ልጅ ስላለች መሄድበት ስለሌለ ግድ ሆኖ ከሱ ጋር ቁጭ አልኩኝ። እሱም ስራ ፈታ፣ እኔም ሆዴን እንትን ብዬ መስራት ጀመርኩኝ። በማን ልብሱን እንትን አዘጋጅቶ እህቱ ለካ አለች ዱባይ። እኔ አላውቅም ነበር እህት አለችም አላለኝ። ከዛን አንድ ቀን እህቱ ደወለችለት እና ልብስን ይዘ ምናምን። እህቱ አታውቅም ከኔ ጋር እንደሚለው ስትላት ደነገርኩ። እንዴ ይሄ ልብሱ የሚያስተካክለው ጥሎኝ ሊሄድ ነው እንዲ አልኩና እህቱን ፌስቡክ ላይ መፈለግ ጀመርኩኝ። እና ፌስቡክ ላይ ያደርጋትና እናት ሴት ልጅ ደላለች፣ እኔ የወንድምሽ እንደዚህ አድርጎኝ ምናምን ስላት ደነገጠች፣ አላወቀችም ነበረ። እና የአቡዳቢ ብላ ቀጠረችኝ። አቡዳቢ ሄድኩኝ። እንዴት እንደዚህ ያደርጋል እሱ ምራናዊ፣ አንቺ ምራናዊ ሆነሽ እንዴት እንደዚህ ያደረገ ምናምን ብላ ተቆጣች በጣም። አወራንና ተመለስኩኝ ወደ ሻርጃ። በቃ ከዛን ወዲህ ተቀያየረ። ድሮ እንደሚሆን አይሆንም። ድሮ ገላ የሚያጥበኝ እሱ ነው። ስንተኛ አብረን በቃ ሰው ሁሉ እስኪ ቀናብን፣ ጎረቤቶች ማለት ነው። ከዛ በቃ 24 ሰዓት ጌም ላይ ነው። ንቀት ጀመረ። ከኢጃዛ ቤቶች ጋር ቁጭ ብሎ የሆነ የሚያሳየኝ ንቀቶች በጣም እያስጠላኝ በቃ ደሜ ፈልቶ ፖሊስ ጣቢያ ሁሉ ሄጃለሁ፣ ጥሎ ሊሄድ ሲል ማለት ነው። ከዛም ጠፋባቸው ፖሊስ ጣቢያ እንትን ስል ወደ አቡዳቢ ጠፋባቸው ማለት ሲጠራ ማለት ነው። ሲፈቱ ናቸው ፖሊስ ጣቢያ ሄደሽ ጥሎ ሊሄድ ነው ብለሽ ራናዊ ሆኜ ሄድኩኝ ፖሊስ ጣቢያ። በቃ እንትን ያስመስለሽ ነው። ዋው በቃ አስጠላኝ፣ ተስፋ ቆረጥኩ። ታውቂያለሽ የምበላው የለም፣ ሆዴም ገፋ፣ ከስራም ወጣው ምናምን። ከኢትዮጵያ እናቴን እያስላኳት ሆነ ሁሉ ነገር ማለት ነው። ከዛ ሄድኩኝ ፖሊስ ጣቢያ። ቀጥ ብዬ ፓስፖርቴን አሳያቸው። ፓስፖርት ነበረኝ ግን ተሚም የለብኝም።
ማተምም የለብኝም። ግን የኔን ወረቀት ማሰራት እየቻልኩ የኔን ወረቀት ማሰራት እየቻልኩ እኔ ለሱ እጥር ነበር ማለት ኩርምት ብሎ ሲቀመጥ ምናምን ከኢትዮጵያ እናቴን ብር ላኪልኝ ብዬ ከአንድም ሁለት ያስልኪ የእሱን ወረቀት ለማስተካከል ማለት ነው። ከዛ አልሆነም። ብር ሲገኝ እሱ የቤት እቃ ምናምን ከኔ ጋር አብሮ መኖርም ይፈልጋል። የቤት እቃ ምናምን ይገዛል። ከዛ ፖሊስ ጣቢያ ሄድኩኝ። እንደዚህ እንትን ሊሄድ ሲል ደጋሚ ደግሞ አንድ ሴት ልጅ አገኘሁበት። ከሌላ ሴት ጋር ደግሞ ልብሱን አዘጋጅቶ ምናምን የኔና አንቺ እኮ አንድ ነው፣ ለምን አንድም ወደ ኢትዮጵያ ልብሱን እንዳለ አዘጋጅቷል። በቃ ጥሎ ሊሄድ ማለት ነው። ወደ እኮ ገፍቷል። በቃ እየደረስኩ ነው ማለት ነው። ከዛ ለምን አንሄድም ወደ ኢትዮጵያ ብሎ ሲጻጻፈኝ አሁንም እሷንም ደግሜ ያናገርኳት። ከእነሱ ጋር በፒስ ነው፣ ግን እሱ አስጠላኝ። ከእነሱ ጋር በስርዓት አወራሁኝ። እኔ ሚስቱን እናቱ ይቅርብሽ ምናምን ብዬ ነገርኳት። ከዛም በኋላ ከእነሱ ጋር ጓደኛ ሆንኩኝ ማለት ነው። ከውሽሞቹ ጋር ማለት ነው። ነገርኳቸው። ጓደኛ ሆንሽ? ብዙ እንዳይሄዱበት ነገርኳቸው። እንደዚህ እንዳስቀመጠኝ ማለት ነው። ይሰሙሻል ግን ያምኑሻል ግን ሴቶቹ ተሳደበች። እንዴ ምን አይነት ኖር ጉዞ ነሽ እንደዚህ የሚያደርገው ብላ አንዷ ተሳደበች። ከዛ ፖሊስ ጣቢያ ሲሄድ ምን ሆነሽ ምናምን ሚስቱ እንዴ ታዲያ ሚስቱ ከሆንሽ እንዴት አብሮሽ ጥሎ ሊሄድ ነው ወደ ሀገር ምናምን ስላቸው እንዴት ሚስቱ ሆነሽ ይዞሽ አይሄድም እንዴት ታዲያ ጥሎሽ እንዴት ይሄዳል? ቁጥሩን አንቺ አሉኝ እና ቁጥሩ ላይ ቢደወል ጠፋ። ዱባይ መጣ። ከዛ መውለጃ የደረሰን እሱም ወደ አቡዳቢ መጣ። እህትየውም የት እንደምወረ ታሚም ስለሌለብሽ ቀራማ ብቻ ስለሆነ በቻልሽ ታሰሪ ብሎ ለቀቁሽ። በቃ ሲመጣ ምናምን ብለውኝ እንትን ከመጣ ይምጣኑ ምናምን ብለውኝ መጣውኝ ወደ ቤት። ከዛም በቃ መውለጃዬም ሰዓት ደረሰ። ግራ ሲገባኝ በቃ በየቲክቶኩ ምናምን ሳለቀስ ምናምን አንድ ጊዜ የሆነ ቤት ገባውና ረዱኝ። በቃ እንደዚህ መውለጃ ምናምን ብለውኝ እሷም እህቱ የለከችለትን አጠፋት። ቤት ውስጥ ትውለድ፣ ሆስፒታል ከሄደች ትያዛለክ፣ ለአንተም ጥሩ አይደለም ስትል እሱን አሸሸች ወደ አቡዳቢ። እኔ አድማን ሻርጃ ቀረውኝ። ቤት ውስጥ ሰው አዋጣልኝ። ሚዲያ ላይ የነበሩ ሰዎች አዋጡልኝ። ቤት ውስጥ በናይጄሪያ ወለድኩኝ። በናይጄሪያ በጣም ቤት ውስጥ ተገላገልኩኝ፣ ሴት ልጅ። ከዛም በኋላ በቃ ሁሉም ሰው ፈራና ራቀኝ ማለት ወደ ቤቱ ምናልባት ፖሊስ ከመጣ ምናምን ብሎ ማለት ነው። ከዛ ጠራሁት፣ ለምኜ ጠራሁት ከአቡዳቢ ማለት ስላልተጠራኩኝ ቤት ውስጥ ስለወለድኩኝ መንቀሳቀስ አቃተኝ፣ ማቀፍ አቃተኝ፣ ቁርጠቱ ማለት ነው። ከዛ ደውዬና ብዬ አዋላጅ ቤት ውስጥ አዋልዳሽ አልሰፋችሽም ማለት ልጁ ሲወጣ እስቲች የለብኝም፣ ምንም አልተቀደድኩም። ኖ ልጁ ራሱ ጭንቅላቱ እኮ ሰንጥቀው ነው የሚወጣው እኮ። ስታመጪ ሳይሰነጠቅ ይወጣል። ራሱ ይሰነጥቅ መቀስ ሳይነካሽ፣ ግን ራሱ ልጁ የሚሰነጥቅ አዋለደችኝ። በቃ ሄደች። ምንም ያደረገችልኝ ነገር የለም። የሆነ ኪኒና ምናምን ዋጪ ብላኝ እንዳያምሽ ብላ ሰጠችኝ። ከዛ ና ብዬ እንደምንም ማስመጥ ምን ሰጠችሽ ለምጡስ? ኧረ ምንም አልሰጠች። እኔ እንደው እርጉዞኝ በጣም በንዴት በቃ ሺሻ ጭስበታለሁ፣ በጣም አልኮሎች ጠጣበታለሁ፣ እየፈለግኩ እየዞርኩኝ ማለት ነው። ተናድጃለሁ፣ ተስፋ ቆረጥኩኝ። በቃ ትሙትን ብዬ ሆዴ ውስጥ ማለት ነው። ከዛ በቃ ሐኪም ቤት ሁሉ ሄድኩኝ። የእንትን ቀን ነበር ይሄ ባንዲራ ቀን፣ የኢመራት ባንዲራ ቀን ማለት ነው። ሐኪም ሂጂ ምንም አይሉሽም፣ በዛሬ ቀን ምንም አይሉሽም ሂጂ ሲሉኝ ገባሁኝ ሐኪም ቤት። አልጋ ላይ ተኝቼ ምጥ የመጣ ሰዓት ማለት ነው። በእግሬ ነው የሄድኩት፣ ቅርብ ነበረ። እዛ ከለኩኝ በኋላ አልጋ ላይ ከተኛው በኋላ እንትን ፈለጉ፣ ክትትል አላረኩም ነበር ሐኪም ቤት እየሄድኩኝ። ባልሽ ሲሉኝ አለ አልኩኝ። በቃ አለ ለስራው ይሄ ወጥተዋል አልኳቸው። ከዛ ክትትል ያረግሽበትን አሉኝ። ክትትል ያረግኩበት የለም፣ እሱን ይፈልጋሉ። እንዲህ አንቺ በቃ አልጋይ ምንም አይነት ክትትል እርግዝና ምንም ሳታረጊን ይጨራሽ? እርግዝናሽ አላደረኩም አላደረኩም ማለት ቼክአፕ ምንም እንደው ልጄ ማለት ምን ትሁን ምን
ምንም ሳታይ ምንም አይነት አልትራሳውንድ ሳትደረግ አላደረኩም። ቀኑ ደርሶ የወለድሽው? አላደረኩም። አዎ ምንም አላደረኩም። ትንቀሳቀስ ነበረ ሆዴ ውስጥ ምናምን። ምን አትፈሪም ነበር? ምናልባት ጤነኛ አትሆን ምናምን እያልሽ? ጃቡ በቃ ተስፋ ቆረጥኩኝ። በቃ ደነገጥኩ። ያልጠበቅኩትን ወንድ አገኘሁኝ። በሱ መታለሌ ቆጨኝ በጣም። ብዙ ልጆች ራሱ አንቺ እኛን እየመከርሽ ላይ እንዴት እንደዚህ ታደርጊያለሽ? አሁን አድማኖቹ ጓደኞቼ ማለት ነው። ከዛን በቃ እንዴት አታለለኝ ብዬ በተክሊል አገባሻለሁ ምናምን ብሎ ነው የዋሸኝ ማለት ነው። ከዛ ወለድኩኝ። መጣ በቃ ይሁን እንደምንም ዝም ብሎ በቃ እያላገጠ እሱ ይንትንም አለ። ከአቡዳቢ መጣ መጣና የንቀት ባህሪ ምናምን እያሳየኝ የሆነ እንኳን ተገላገልሽ ብሎ እንኳን ሰላም እንኳን አላለኝም። መጣ በቃ ሳየው ደሜ ይፈላል። ለምን እንደሆነ አላውቅም። እናድዳለሁ። አራስ ልጄን በሱ ላይ ጥዬ የሆነ ወክ አደርጋለሁ እንዳላየው ፈልጌ ማለት ነው። ልክ እኔ ስወጣ እሱም የሆነ እንደዚህ ትራስና ትራስ ያደርጋትና ሄዶ ኢጃዛ ቤት ቁጭ ይላል ከሴቶች ጋር ማለት ነው። እንዲህ እንዲህ እያለን እንትን ያራሱ ጎረቤት ሴቶች አሉ። እናንተ ተከራይታችሁ ከምትኖሩበት ጎረቤት ሴቶች አሉ። እዛ እየሄድሽ ይሻላል እንደዚህ ስወልድ እጄን የያዙኝ 2 ሴቶች አሉ። እነሱም አሉ እስካሁን ድረስ አሉ፣ ይጠይቁኛል። ከዛ እንዲህ እንዲህ እያልን ምን በቃ ቤት ኪራይ መኖር ጀመርን። እህቱም አንድ በዓል ቀን መጣች። እንደዚሁ ምን እንደሆነ በዓል ነው ስጋ ገዝታ ምናምን መጣች። አየች። የቤት ኪራይም አልከፈልንም ነበር፣ ከፈለች። ከዛ ሄደች። እሷ ኮንትራት ቤት ነው የምትሰራው፣ አቡዳቢ ናት እህትየው። ከዛን አንድ ቀን በቃ መስማማት ሲቀር ምናምን አንድ ቀን እሱም ና ስራ አለ ኑ ወደዚህ እስቲ ወደ አቡዳቢ ፓርታይምም ካለ ትሰሪያለሽ ብላኝ አቡዳቢ ሄደን ይዘን አራስ ልጅ ሄደን ክርስትና እዛው አቡዳቢ አስነሳናት ልጅቷን ማለት ነው። ከክርስትና ወዲያ በቃ ተቀያየረ። በቃ ሌላ ዓለም ውስጥ ነው ቁጭ ይላል። እኔ አራስ ሆኜ እንትን ሆስፒታል ልጅ አሮጊት መጠበቅ ገባውኝ። ሴትዮ መጠበቅ ስራ አግኝቼ ማለት ነው። አራሷን ማን እየያዘ? እሱ እያዘ ገባውኝ። ከዛን በቃ አንዳንዱ እሮች ልጅ ስታምር የአንተ ልጅ ናት ግን ምናምን ስለሚሉ ምናምን ሰዎች እሱ መጠጠር ጀመረ። የኔ አይደለችም ማለት ጀመረ። ማለት ልቡ ይጠረጥር ጀመር። ስታምር እችንማ ከአበሻ አይደለም የወለድሻት ምናምን እየተባለ ማለት ነው። ከዛ እኔ አውቀዋለሁ እሱም ልቦ ያውቃል። ግን ልቦ እያወቀ በቃ እንትን ይጠረጥር ጀመረ። ከዛ እንደዚህ ሆስፒታል እየሰራው እሱ ቤት ውስጥ ቁጭ ብሎ እሷን እየያዛት በቃ እዛ ጎረቤት ፓርቴሽን ነበር የምንኖረው። አንቺ ልጅ እሱ እኮ አይዛትም፣ ጌሙ ላይ ነው ስታለቅስ ነው የምትውለው። 24 ሰዓት ጌም ላይ ነው። ጎረቤት እየጣላት እዛ ጎረቤት እየተሻሸ ቡና እየጠጣ ምናምን ሲሉኝ በቃ መስራት ሁሉ አቃተኝ። በቃ ስራውን መስራት ሁሉ አቃተኝ። እንደምንም ወደ 7 ወር ሰራው እሱን ስራ ማለት ነው። ከዛ አንድ ቀን እኔና እሱን ያገናኘችን ሴት አለች። አጅማሌ ጓደኛ ቤት ነው ያገኘሁት አላልኩሽም? ከዛ ከሱ ጋር ስለተገናኘው አገናኝታን ከዛ ልታጣላን። እሷ እኮ እንደዚህ ናይጄሪያ ባላላት እሷ እኮ እንደዚህ ናት ምናምን እያለች ልታጣላን ሞከረች። ከዛን አያገባሽም። ሰላም ወለተ የክፋትሽ መብዛቱ ባዶ ቤት ጥለሽ አይደለ ሄድሽ ወይ የምትይው ታውቂያታለሽ? ትተዋወቃላችሁ? ዝም በይ ቆይ በቃ የእሷ ጓደኛ መሆን አለባት። የእህቱ ጓደኛ ናት። እንደዚህ እያሉ ነው የሚያስወሩት። እነግርሻለሁ መጨረሻው። እህቱ ነኝ የምትላለች። ላስገባት? እህቱ ነኝ የምትላለች ኮመንት ላይ ላስገባት? አቡ ልጨርስና መጨረሻ ላይ ታወራ እኮ። ሳትጨርሽማ አታወራም። በተራ በተራ ሁለታችሁም ታወራላችሁ። ሀቅ ካለሽ አትፈሪም፣ ትገባለች። እኔ አልፈራም። ትግባ። እሺ የት ነሽ እህቱ? ሶፊዬ እህቱን አስገቢያት። መጀመሪያ
አንቺ ትጨርሻለሽ። በነፃነት የደረሰብሽን የተሰማሽን ተናገሪ፣ ምንም ነገር ሳትፈሪ። ሀቅ የያዘ ሰው አይፈራም። እሺ ሀቅ ካለሽ ምንም እንዳትፈሪ። ቀጥይ ማሪ። አዎ ከዛም በቃ አንድ ቀን እቺ ጓደኛዬን አጅማን ያለችው በጣም ተጣልተናል። በሱ የተነሳም አንቺ እኮ ድሮም ብዬሻለሁ ለምን ብላኝ ድጋሚ ወቀሰችኝ። ይቅርታ ከእሷ ጋር እንደሆን አይፈልግም ማለት እሷን አይወዳትም እና ከዛ እሷ ጋር ደውዬ በቃ አጥፍቻለሁ ይቅርታ በይኝ ብዬ ልጄን እንድትይዝልኝ ፈልጌ መስራት አቃቴ። እሱን አስወጥቼ በቃ ልጄን እንድትይዝልኝ እሷ ጋር አድርጌ ለእሷ እየከፈልኩኝ እንድትይዝልኝ ልጅ ስለምትወድ ለልጅ ያላትን ነገር ስለማቅ 2 ልጆች ስላሏት እንድትይዝልኝ ላደርገ ማለት ነው። እንዴ አምጫት ነገርኳት ሁሉ ነገር። ወይኔ እንደዚህ ያደረገች እሱ እኮ የሚያወራው ከኔ ጋር አይደለችም ለእህቴ ልጅቷን ለእህቴ ሰጥቼ አባርሬያታለሁ አብሯኝ አይደለችም እያለ ነው እዚህ የሚያስወራብሽ ምናምን አለችኝ። እሷን ከዛን አምጪ አንቺ እኮ ባለውለታዬ ነሽ ሲርበኝ ስጠጣ ደርሰሽልኛል አምጫት ይዝልሻለሁ አለችኝ። ከዛን አጅማን ስራ ቦታ አስፈቅጄ አንድ ቀን አጅማን ሄጄ አደረስኳት ልጄ ማለት ነው። ከዛን ስመጣ እሱን ወጣልኝ ብዬ አባረርኩት፣ ከቤት አስወጣሁት። አዲስ ህይወት አላየሁሽም ማሬ ላኪልኝ ደረሰ ነው። እሺ ከዛን አምጪ እኔ ይዝልሻለሁ አንቺ ባለውለታዬ ነሽ ሚሚዬ አምጪ አለችኝ እና ወሰድኩላት። አጅማል ድረስ ደርሶ መልስ አሮጌት ስለምጠብቅ መንቀሳቀስ አልችልም ከሆስፒታል። ከዛን ደርሶ መልስ አደረስኳት እና በቃ ልጄን በስርዓት ያዘችልኝ። ግን እኔ አጅማል ላይ እንድቀመጥ አቡዳቢ ላይ እንድቀመጥ አልፈለግም። ያዘችልሽ ጓደኛዬ አጅማል ላይ ማለት ነው። በቃ በእሷ ተማምኜ ነው የሰጠኋት። በጣም የምንዋደድ ጓደኛሞች። አባትና እህቱ አቡዳቢ ናቸው። እህቱ ናት ወደ አቡዳቢ የሚያመጣችን ማለት ነው። እሱ አቡዳቢ እያሉ አንቺ አጅማን መጣሽ እና ከአቡዳቢ ጓደኛሽ ጋር አስቀምጠሽ ህፃኗን መስራት ጀመርሽ። አዎ በቃ ይዝልሻለሁ አለችኝ። ከዛም በኋላ ፓርታይም ነው ፓርታይም አክም ቤት ውስጥ ነው አሮጌት ነው የምጠብቀው። የቤት ኪራይ ከፍላለሁ። በቃ ገና ወርም አልሞላም እኔ የቤት ኪራይን ከፍዬ ለእሷ ልረዳት ፈልጌ ነው በቃ ያጅልኝ ያልኩት። ገና አልሞላኝምም ወርም ሳይሞላኝ ገና ስል ጎረቤት ጋም ቁጭ ብዬ ከደወለች ቪዲዮ ኮል ታሳየኛለች ስታበላት ይዘኝ ደስ አለኝ። በቃ ውስጤ ረካ። እሷ በቪዲዮ ስታሳየኝ በደንብ ነበር የያዘቻት። ግን እኔ አቡዳቢ ይሄን 30 ጨርሰሽ እዛ እንዳትኖሪ ነይ ብላ ልጅቷ እንደዚህ ከሌላ ዜጎች ጋር ሴቶች ምናምን ለሌላ ወንድ እንትን ትላለች እና ልጆቹን ሴቶቹን በቪዲዮ እያሳየች እች እኮ ከአንቺ አይበልጥም አንቺ እኮ ጥሩ ታሳየኛለች በቪዲዮ ማለት ነው። ከዛ እኔም በቃ እቺ 30 እስክሞላኝ እሺ እላታለሁ። ስራው ምንድን ነው? ለወንድ ልሸጠኝ ነው ለወንድ ልሸጠኝ ለወንድ እንደዚህ በቃ ከወንድ ጋር እየታኙ ብር ያመጣሉ። እሷ በዛ ትጠቀማለች። ቤት እያከራየች እዛ አከራይታ የምትኖረው። ከዛን በቃ እኔም እሺ እመጣለሁ እያልኳት በቃ እኔና እሱን ለማጣላት ለካ እኔና እሷ ስለ ድሮ የምናወራውን አንቺ ልጅሽ ስታምር ግን የእሱ ናት እያለች ለካ እሷ ሪከርድ ታስቀምጣለች ከእሱ ጋር ልታጋጨኝ ማለት ነው። የድሮ ጓደኛ የነበረውን አንቺ እሱን አይደል እንደ የምትመስለው ስትል ኧረ እሱን ትመስላለች እያልኳት በቃ እሱ ከዛን አልመጣም ከፈለሽ ልጅቷን ለአባቷ ላኪልኝ ስራ ፍቃድ አይሰጡኝም ነይ ውሰጂ ልጅሽን አልፈልግም አንቺ እዛ ቁጭ ብለሽ ከጎረቤት ጋር እየሳሳቅሽ እኔ አንቺን ልጅ ጠብቃ እንዴ ሊያዝልሽ ብለሽ አይደለም ወይ ተቀበልሽኝ ይዝልሻለሁ ብለሽኝ አይደለም ወይ ስታይ ለልጅሽ ሰጅኝ አቤት አንቺ ሆስፒታል እኔ እንትን ነኝ እኔ አቡዳቢ ስለሆንኩኝ ልጄን እንድትይዝልኝ እኮ ነው። ቆይ በእናትሽ አስረጅኛ ታዲያ አልገባኝም። አንቺ አቡዳቢ ሆስፒታል ጥበቃ ስትሰሪ እሷ አጅማን ከሆነች አንቺና ልጅሽ አትገናኙም። በሸፍት ነው የምሰራው። ሆነች ልጅ ጋር በሸፍት ነው የምሰራው። ፓርት ታይም ስላልሽኝ አንቺ ጠዋት ወጥተሽ
ጠዋት ልጅሽን ስመሽ ወጥተሽ ቀኑ ሙሉ ስራ ውለሽ ማታ ስትመጪ ልጅሽ የምታስረክብሽ ቀኑ ሙሉ አይደለም። በቃ ሊሄድ ወደ እሷ ሊሄድ በቃችን እንትን ወይ ቤት ኪራይን እዳይን እስክጨራረስ ልስራና ጠብቂልኝ ያዥልኝ እኮ ነው ያልኳት። ለምሳሌ ስጨርስ ሊሄድ በስንት ጊዜ እየሄድሽ ልታይ ነበር ልጅሽን? ሀሳብሽ ነበር በወር አንዴ? በቃ ለወር እንትን አለን ለወር እዛ ፓርታይም ፈልግልኝና ወደዛ እመጣለሁ ብያት ማለት ነው። ፓርታይም እዛ ስራ እስክትፈልግልኝ ከዛም በኋላ ወርም ሳልሞላ አጣደፈችኝ ነይ ብላ ማለት ነው። ከዛ እኔ አይለቁኝም፣ ሴትዮዋ ሚስ ስለሌለ አይለቁኝም። በቀደም የመጣሁት በስንት መከራ ነው መጥቼ ያደረስኳት አልኳት። ከዛ ነይ በቃ ነይ ውሰጂ አንቺ ዝለት እኔ ካባረርኩት በኋላ አባረርኩት። እሷ ወረቀቱን አስተካከለችለት። እሺ ለአባቷ ስጫት አልኳት። አባቷ ዱባይ ነው ያለው። ካወራችሁ ከሱ ጋር ስጫት ለአባቷ ስላት እኔ እሱን አላወራውም አላናግረውም፣ አንቺ ራስሽ ነይና ውሰጃት አለች። ከዛን ካለፈለግሽ ለፖሊስ ጣቢያ ነው የምሰጥልሽ፣ ቆሻሻ መጥልልሽ ምናምን። እሺ ጣያት እንደማታደርግ ስለማቅ የልጅ እንትን ያላትን ስለማቅ ጣያት ከፈለግሽ ካልፈለግሽ አምጪልኝ እኔ ሂሳቡን ከፍላለሁ ይዘሽልኝ ነይ ስላት፣ አንድ ቀን ቁጭ ብለን ከጎረቤት ከስራ ውጥቼ ጎረቤት ቁጭ ብለን እንደዚህ ጎረቤቶች አሉ ቡና እየጠጣን ፓርቴሽን ቤት ታውቂያለሽ። ከዛም የሆነ ጎረቤት ቡና ተፈልቶ እንደዚህ አልጋ ላይ ጫፍ ላይ ነው ቁጭ ያልኩት። አመጣች ማታ ነው እንዴት በቃ ሳትናገር መምጣቷን ሳትናገር ከታች ሰው ነግሯት ቤቱን የት እንዳለው ነግሯት ቀጥ ብላ እዛ ቤት አመጣችልኝ። ተሰብስበናል እዛ ጓዳ ውስጥ ማለት ነው ቤት ውስጥ ቡና የሚጠጣበት። ከዛም ይኸው ወንድ ጋር ቁጭ ብላ ወንድ አልጋ ላይ ቁጭ ብላ ጥቂት ልጅህን አስቀምጫለሁ ብላ እሱንም ለአባቷ ነገረች። ልጅህንም ወርውራት ብላለች ብላ ነገረችው። ከዛም በኋላ ልጄን ያስኩኝ ሄደች፣ ወርውራልኝ ሄደች። አመሰግናለሁ አልኳት፣ ወጣች። ከዛን ዴኬር ፈለግኩኝ፣ ዴኬር መፈለግ ጀመርኩኝ። እሷ የሚይዛት ማለት ነው። ዴኬር አገኘሁ በ500 ብር። ዴኬር እያስቀመጥኳት ስራዬን መስራት ጀመርኩኝ። አንተ ኬላ እንደ ወተት እንኳን ገዛልኝ ስለው ሸርሙጠሽን ቢሆን አሳድጊያት ሲለኝ እንደ ያንተ እናት የሁሉ ሰው ስታሳድግ ሸርሙጣ ነው እንደ ያሳደገችው አልኩትና እችን እናቴ ሰደበችኝ። እናቴን ሰደችን ለእህቱ ነግሮ እናቴን ሰደብሽ ብላ የተከራዩበት ኢጃዛ ቤት በተሰበሰቡበት ፖሊስ ነው ማመጣብሽ ብላ በጣም እህትዮ ጮችብኝ። የዛኔ እንደውም አልተናገርኳትም፣ ጸጥ ነው ያልኳት። መታስጮብኝ በቃ ፖሊስ አመጣልሻለሁ ምናምን ስትለኝ እውነት የምታመጣብኝ መስሏ። ከዛ የተከራዩ ልጆች እንትን አስወጧት አባብለው። ከዛ እንደዚህ መኖር ጀመርኩኝ። እሱም ተከራይቶ ወደዛ ይኖራል። ቷን ይዘሽ ሂጂ። የሆነ ቀን ሄዱ አብረው ተያይዞ፣ እኔ ከመሄዴ በፊት ኤምባሲ ሄዱ። ተያይዘው ሲሄዱ ምን እንዳሏቸው አለቁም። ምን አለችው? ሰኞ ተመልሰን እንመጣለን። ሰኞ 12 ሰዓት ያለችው እኔ 12 ሰዓት ገና ከእንቅልፌም አልተነሳሁም። 12 ሰዓት እኔ ልጆቹን ትምህርት ቤት ለማዘጋጃ የምነሳበት 6 ሰዓት ጠዋት ልጆች ትምህርት ቤት የማደርስበት ሰዓት ነው። 7 ሰዓት ልጆች ትምህርት ቤት አደርሳለሁ። 7 ሰዓት ላይ ተነስቼ ልጆች ትምህርት ቤት አድርሼ ነው የሄድኩት። እሷ ጋር ሄድኩኝ። ልጅ ስለያዙ ቅድሚያ ገቡ። እስቲ ትላከው ማን የተሳደበው? ከእግር ጥፍሬ እስከ ራስ ፀጉሬ በስድብ ያከናነበኝ ማን ነው? እሱ አይደለች እንዴ? ስታለቀስ እስቲ አላዘነችልሽም ብለሽ ጠይቂያት። ያለኝ 200 ድራም ነበር ኪሴ። አታልቅሺ፣ በቃ ዲኤንኤ ምርመራ ይደረግና ስጩና መመለስ የምትፈልጊ ከሆነ አንቺ እንኳን ባይሳካልሽና ባትመጪ ልጅቷን ይዞ ለመውጣት እንዲችል ዲኤንኤ ምርመራ ይደረግና ሂጂ። ከቻልሽ ከመጣሽ ነይ፣ ካልመጣሽ ደግሞ እሱ ልጅቷን ያደርሳል። እዚህ የማሳደግ አቅም የለንም፣ እኔ የለኝም፣ እሱም አቅሙ የለውም። የቤት ኪራይ አለ ሀቢባ፣ ልጅቷን የምትያዝበት 1500 የሚከፈል አለ። ኦኬ፣ ቀለቡ አለ። እንዴት ነው የሚሆነው በሱ ደሞዝ? እኔ ህይወት የለኝም፣ እኔ ቤተሰብ የለኝም፣ እኔ የራሴ ህይወት የለኝም። ሁሌ የእሷን ልጅ ሳሳድግ ልኖር ነው? እስኪ ለራስሽ አንቺ ራስሽ አስቢው። እኔም እኮ ልጅ አለኝ፣ እኔም ቤተሰብ አለኝ እኮ እንዴ። ምንም አልተናገረችም።
ተስማማን። ኦኬ ዲኤንኤ ይደረጋል። ምንድን ነው የምትፈልጊው አልኳት። ገን ሳንቲም የለኝም ማለት 200 ብር አለኝ። 100 ድራሙን ሰጂ 100 ድራሙን እኔ እፈልገዋለሁ። በቃ ፕሪንት አድርጊና እንትን በይና ልጅቷን ዲኤንኤ ሆስፒታል የዛለታ ደግሞ እግዚአብሔር ሲረዳው እሱ ሆስፒታል እየፈለገ ነበረ የዲኤንኤ ምርመራ የሚደረግበት ማለት ነው። ኦኬ ያ የተላላከው ነበረ ከሆስፒታል ጋር መሴጅ ተላልኮ ነበር። እሱ አለ። ከዛ እሱ ለዱባይ ስራ ሄዷል። ዱባይ ነው ያለው። ተደወለለት። ከፖሊስ ነው የተደወለው። መጀመሪያ ልጅቷ ደወለች ለሱ። ስደውልለት ወደ እኔ ደወለች። አንቺ የሰው ልጅ ወረቀት የሌላት ልጅ እንዴት ነው የተቀበልሽው አልኳት። ጠዋት ያየሁሽ ልጅ ነሽ አለችኝ። አዎ አለችኝ። እኔም እኮ ወረቀት የማሰራ ሰው ነኝ። እኔ አደጋ ውስጥ እንዴት ወድቃለሁ አለች ስትል ጊዜ ይኸውልሽ እኔ ልጅቷን ስወስዳት አልኳትኝ ልወስዳት እመጣለሁ አልካደላለችው። ሀቢባ አልካደም። ፖሊሱ ሲጠይቀው ልጅ ናት ወይ ሲለው አዎ ልጄ ናት ነው ብሎ የመለሰው። ኦኬ ልጅ ናት፣ አዎ ልጄ ናት። ምን አንቺ ደወለልኝ ፖሊሱ ምን ሆነሽ አለኝ። እኔ እህቱ ነኝ። የልጅቷ አምቷ ነሽ አለኝ። አምቷ ነሽ አለኝ። አዎ አክስቷ ነኝ እኔ። እንግዲያውስ እንዲህ ቦታ ቆመናል ኖ አለ። ቆይ እሺ ከዱባይ እየተመለሰ ነው። እየተመለሰ ስለሆነ አብረን ተያይዘን እንመጣለን። ተመለሰ ከዱባይ። የአንድ ግብፃዊ ይዟታል ልጅቷን። እኛ መጣን፣ ደረስን። ፖሊሱ ቆሟል። ተያይዘን ጣቢያ ሄድን። ልጅቷ ወዲያውኑ አባቷን ስታይ ወደ አባቷን ሄደችው። እንትኑ መጣ፣ ዋናቸው መጣ። ምንድን ነው አለ። እንዲህ ነው። መርማሪው አስገባ፣ ጠየቀ። ይሄ ነው የፈጠረው። ልጅህን አታምንበታለህ? አዎ። አምነህ ትቀበላለህ? አዎ እቀበላለሁ አለ። ሌሊት ቁጭ ብለን አድረን በቃለ መጠይቅ ተደርጎ የግብፁ ልጅ ይሄ ግብፃዊም ተቀምጦ አብሮን ቁጭ ብሎ ሌሊቱን ሙሉ አድረን ፖሊስ ጣቢያ። እናቷ ስሟ ማን ነው? የእናቷን ስም የእሱን ስም ሰተን የኔን ስም ሰጥቼ መታወቂያን አስይዤ መታወቂያን አስይዞ የግብፁም ገብቶ ምስክርነት ሰጥቶ ጨርሶ እንዴት ነው ያገኛት ስለው ጊዜ ባዶ ቤት ነው ያገኘኋት አለኝ። በጣም ደነገጥኩ፣ ተንቀጠቀጥኩኝ። ሀቢባ በጣም ነው ባዶ ቤት ነው ያገኘኋት አልኩት። ልብሷ ብቻና እሷ ልጅቷን ብቻ ነው ያገኘኋት አለች። ልጅቷ ፈርታ የሰጠቻት ልጅ ሰጥቻታለሁ ያለቻት ልጅ ለእኔ ለወንድሜ የደወለችው ልጅ ወስዳ የነበሩበት 7ኛ ላይ ግብጾቹ አጠገብ ወስዳ ነው የጣለችው። ልጅቷን ማለት ነው። ባዶ ቤት ነው ያገኘናት ልጅቷን፣ ባዶ ቤት። አንቺ እናት አይደለሽ? እስኪ አንድ ጥያቄ ልጠይቅሽ ሀቢባ። ለዛውም በችግር በረሃብ ተቸግረሽ በስንት መከራ ፈርተሽ ምን ብለሽ አምጠሽ የወለድሽው ልጅ እንዴት ነው አንቺ ጨክነሽ እንዴት ባዶ ቤት ጥለሽ የምትሄጂው? አዎ እኔ ብያለሁ፣ ያለ ህጋዊ ያልሆነ ነገር አልፈልግም ብያታለሁ። በህግ ከመጀመሪያ እስከ መጨረሻ ነግሬሻለሁ። በህጋዊ መንገድ ወስዳታለሁ ብዬሻለሁ። በህጋዊ መንገድ ወስዳታለሁ። እስኪ የቱ ጋር ነው ጥፋቱ ሀቢባ? እሺ ህፃኗ ባዶ ቤት ብቻዋን ከተገኘች ህፃኗ መቼም ስልክ ደውላ አባቴን አውሰደኝ ባዶ ቤት ትጥያለሁ ማለት አትችልም። አባትየው በምን አወቀ ህፃኗን ባዶ ቤት ጥላት ከሄደች? እና ኦኬ እንትን ሙዩቱ እኔ ሳውራ ትሰሚኛለሽ አይደል? ኦኬ ማን እንዳላደወለለት ታውቂያለሽ? ልጅቷ ማን እና ልጅህን ውሰድ እሷ ተሳፍራለች ብላ አንዲት ልጅ ደወለችለት። ኦኬ ቆይ ልነግርሽ ነው። አንቺ ለምን ኖ አይደለም እኛ ይኸውልሽ ልጅቷ አልሰማሽኝም እኮ ልጅቷ ለወንድሜ ደወለችለት። ወንድሜ ደግሞ ለምን ተቀበልሻት? ጠዋት አልነበርሽ ወይ? ቅድም እሷን ብላለች። ለምን ተቀበልሻት? ለምን ተቀበልሻት? ልጅቷ ለምን ተቀበልሻት? ጠዋት ሰምተሽ የለ ወይ? በህጋዊ መንገድ ነው ልጅቷን የምንወስዳት ስንል ሰምተሽ የለ አልነበር ወይ? ለምን ተቀበልሻት? ኦኬ ይህን ስትባል ልጅቷ ከዛ እሱ ምን አለ? በቃ ችግር የለውም እኔ ፖሊስ ይዤ መጥቼ በህጋዊ መንገድ ወስዳታለሁ እንጂ እንዲሁ አልወስዳትም አለ። እንዲሁ አልወስዳትም ፖሊስ ይዤ መጥቼ ወስዳለሁ ብሎ ሲል ልጅቷ ወስዳ ልጅቷን አስቀምጠቻት። ኦኬ ልጁ ደግሞ ያ ግብፁ ደግሞ ፖሊስ ጠርቶ መጣ። አከራዩም ይሁን ምንም ይሁን አላውቅም። ፖሊሱ ግብፃዊ ነው ግን ለፖሊስ የደወለው። ቆይ አስጨርሺ። ቆይ
ገና ሳትገቢ ኮመንት ላይ ሀቢባ አስገብኝ እየዋሸች ነው፣ አንቺ ጨካኝ ነሽ፣ ባዶ ቤት ጥለሻት ነው የሄድሽው ብለሽ ጻፍ። አሁን ባዶ ቤት እንዳልጣለች ባዶ ቤት ልክ ባዶ ቤት ይኸውልሽ ሀቢባ በእኔ ጭንቅላት ልጅ ነው ወልዳታለች። እሱን ታዩ ልጇ ናት፣ ወንድ ልጅ ነው እሱ። እንዴት ነው እሷ ልጅን ያህል ጥላ ባያነሳትስ? በየትኛው እምነት ነው አምና ነው ልጇን ጥላ የምትሄደው? እስኪ ንገሪኝ መልሽ። ማንሳት እንደ አባት ማንሳት ግዴታው ስለሆነ ያነሳታል። በዛ ተማም አላነሳትም አልወስዳት ደግሞ ይኸውልሽ አይረዳኝም ላለችው ማለት ነው። በየ15 ቀኑ ኒዶ ወተት በገንዘቤ ነው ስሰጣ። ኒዶ ያሉበት ሰፈር ቅርብ ስለሆነ ስትሄድ ጥላት ነው። አንቺ ለራስሽ በህሊናሽ መስክሬ። እኛ ነግሬያታለሁ፣ በህግ ነው የምቀበልሽ ብያታለሁ። የሄድኩት በህግ ነው። ኦኬ ዲኤንኤ ምርመራ አድርግ ተባለ። ዲኤንኤ ምርመራ ተደረገ። ምርመራ ተደርጎ ከፖሊስ ፍርድ ቤት ቀርቦ ነው ልጅቷን የወሰደው። አሁን የተፈረደት በቅርብ ነው። በፍርድ ቤት አረጋግጦ ነው ልጅቷን የተቀበለው። ወሰደ። ሚስት ላለችው ሚስቱ አይደለችም። እኔ ነኝ ያመጣኋት ሀቢባ። እኔ ለምኜ 3 ቀን ጓደኛዬን ለመንኳት ሰው እስከሚገኝ ድረስ። ኦኬ ልጅቷን ሳገኛት ለመንኳት። ኦኬ ለምኜ ያዥልኝ አልኳት። ከዛ ሆና አስፈራራች። ምን ላከች መሰለሽ? ምን አለች? ድምጿ አለ ያለችው ማለት ነው። እልክልሻለሁ በውስጥ ቴሌግራም ምናምን ካለሽ። ምንድን ነው ያለችው መሰለሽ? ልጁ ነው ወንድ ልጅ ነው። ልጅቷን ብሎኩን አንስተ ልጅቷን የማታሳያት ከሆነ ለቤተሰብ ስጋ አለችው። መሴጅ ከአጅማን ጓደኛዋ ጀምሬ አጅማን አለች የተባለችዋን ጓደኛ ጨምሬ አመጣልሻለሁ። አብራቸው ስትኖር የነበረው ይሄ እንትን ፎቆ የለም እዛ ወደ ሲዳር አካባቢ ያለው ናቪጌት የነበረችበት አካባቢ እኔ ከሻርጃ ያመጣኋቸው እኔ በነገራችን ላይ ስትወልድ ሄጄ ያሉበት ሁኔታ ሳይ ደስ የማይል ስለሆነ ያመጣኋት እኔ ነኝ። የተጋጨብኝን ነገር ልንገርሽ። አንቺ ልጅቷን ስታገኛት የወንድምሽን ልጅ በጣም የምግብ እጥረት ጎድቷት ነበር አይደል? አሁንም የምግብ እጥረት አሁን አትበላ 2 ሩዝ ማንኪያ ከበላች በቂ ነው። ስታገኛት እሷ ጥላት ስትሄድ በጣም የምግብ እጥረት ነበረባት። ዳት ሚንስ እናትየው ድሃ ናት፣ የምታበላት የላትም። ግን አንቺ እንደምትረጃት በየወሩ ደሞዝሽ በእሷ እንደሚያልቅ ነበር ስትነግሪኝ የነበረው እና በትክክል ነገሮች አይጋጩም። ለምን መሰለሽ አይጋጩም ያልኩሽ እንዴት እንደሆነ ልንገርሽ። ከዚህ በፊት እኔ ቆይ አሁን ቅድም ጀምሬልሽ ነበር የሆነ ቦታ ላይ አትድረሱብኝ። የቤት ክራይ ካቆምኩ በኋላ የሁሉ የመጣው ቅጅት እኔ የቤት ክራይ ካቆምኩበት ሰዓት ጀምሮ ነው። ኦኬ የቤት ክራይ አቆምኩኝ። የቤት ክራይ ክፈይ፣ እኔ ቀለብ ሸምታለሁ። እሱ ስራ እስከሚይዝ ወረቀቱ ሰምተሽን ከሆነ ወረቀቱን እስከማስተካከል ድረስ የቤት ክራይ ቻይ ወተሽ ፓርታይም እንደዚህ ፈላልጊ ስሪ፣ እኔ ደግሞ ሌላውን እሽላለሁ አልኳትኝ። ኦኬ ተስማማን። ወደ 2 ወር 3 ወር በእንደዚህ አይነት እንትን ዘለቅን። የቤት ክራይ አልቻልም። በመሀል ግጭት ተፈጠረ። አይመለከተኝም ስለነሱ ጉዳይ። ኦኬ ግጭት ሲፈጠር ጓደኛ የላኩባት ሚኪ የሚባል ጓደኛ አለኝ። ኦኬ ሹፌር ካር ሊፍት የሚሰራ ላኩባት። ኦኬ ላኩባትኝ። ልጇ አይደለችም፣ ከቤት ይውጣ፣ ልጄን ይዤ ማስተዳደር እችላለሁ፣ ልጄ ጋር እንዳይደርስ አለች። ልጅው አይደለችም አለች። ኦኬ አትድረሱብኝ አለች። እሺ አንዴ እዚህ ጋር ብለሻል ይሄንን ቃል አቡ ከነግሬሻለሁ እኮ ከአጅማን ከመጣች በኋላ በቃ እሱ ከኔ ኋላ የሚያወሩትን የንቀት ምናምን ነገር ሲያሳየኝ በጣም ይንቀኛል። ቤቱ ውስጥ ከኔ ልጅቷን አስቀምጦ ጎረቤት ነው። ከዛም በኋላ ውጣልኝ በቃ። ከዛ ልጅ አይደለችም ብሎም ነው የሚያምነው። አልኩሽ እኮ ሰው ቀላችችማ ያንተ ልጅ አይደለችም። እና ያቺ አጅማን ያለችው ራሱ ሚሚ እኮ ልጅክ አይደለችም እያለች ነው ከኔ ሪከርድ እያደረገች ትሰጠዋለች። ብትይም ባትይም እኮ ማለት እውነቱን ነው መናገር ያለብሽ። ብትይም አይፈረድብሽም። ባሏ የሚማግጥባት ሴት፣ ባሏ የሚንቃት ሴት ልጅክ ያንተ አይደለችም ውጣልኝ ከቤት ብትል ትክክል ናት። ከደረሰባት ነገር አንጻር ብትይ እንኳን ትክክል ነሽ። ይኸው እኮ ዛሬ እኮ ሀቅሽ ወጥቷል እኮ ዲኤንኤ ተመርምራ ተሰብስቦ እያለ ነው ሂዱ ዲኤንኤ ተመርምራ እኮ ልጁ የራሱ እኮ ታውቋል። አሁን እኮ አንቺ እኮ ከሌላ ሰው አልወለድሻትም፣ ከሱ አልወለድሻት። ሀቅሽ እኮ ወጥቷል።
ገባሽ? ስለዚህ አንቺ በሰዓቱ የእሱ ልጅ እንደሆነች እያወቅሽ ኦልሬዲ አንቺ ብቻ አለው። ግን አቡዬ በንዴት የምትይው አለሽ አይደለ? ስትናደጂ ምናምን ሂዱ ጣልን ብዬ በሰው ፊት ነው እንደውም ተሰብስበው ነው በቃ አብሮኝ ያሉት ስሜቴ ይገባቸዋል። ለምን እንደዛ ያልኩት ማለት ነው። ከዛን ውጣልኝ አልኩ። ከዛም በኋላ እኮ በቃ እና ልጅ እኔ ያት እያልኩ ለምኜዋለሁ። እሷም በቃ ይቅር በይው፣ ልቡን ሰበርሹ፣ ከቤት እንደዚህ ብለሹ፣ ልጅ አይደለችም ብለሽ እሺ በቃ ይቅርታ አልኩ። በእውነት አልቅሼ ነው ለ3 ኮንፈረንስ አድርገን አውርተን አልቅሼ ነው በቃ ውስጤ በደልም ብኖር አልቅሼ ይቅርታ ብዬዋለሁ። እንደዚህ ስላደረጉ ይቅርታ ብዬው ከዛም በኋላም እኮ አቡ ከቤቱ የመጣ ምግብ አለ እያለ እቋጥርለታለሁ፣ ይበላል። ልጁን አጫውቶ ቡና ካለ ይጠጣል፣ ይሄዳል። ጥል እኮ የለም። በቃ እነሱ አሁን የድሮ እንደዚህ ሰደበችኝ